አባትሽ ማን ነው? የአባትሽ ስም ማን ነው? ንገሪኝ እንጂ የአባትሽ ስም ማን ነው? የአባቴ ስም ሲሳይ ነው አላልሽኝ? ማርቲ ሁሉንም ነገር ደረሰችበት። ዲኤንኤውን ከፍታ አየችው። ያየችውን ነገር ለማመን አቃታት። ከዳጣ ጋር ተፋጣ ነው ያለችው። ዳጣ እንዴት ትዋሽኛለሽ? ቤቴ ተቀምጠሽ አባቴ ሲሳይ ነው ብለሽ እንዴት አንቺም ደረጀም እንዴት ትዋሹኛላችሁ? በማለት ቤቱን እየበጠበጠች ትገኛለች። ከዳጣ ጋር እንግዲህ ከባድ ጦርነት ተነስቷል። እሱ ቢዋሸኝ አንቺ እንዴት ትዋሽኛለሽ? ቤቴ እንዴት የሲሳይ ልጅ ነኝ ብለሽ ትቀመጫለሽ? እስኪ አባትሽ ማን ነበር? አባትሽን ስሙን ንገሪኝ እያለች ከዳጣ ጋር ትልቅ ብጥብጥ ውስጥ ገብታለች። አቶ ደረጀ እንግዲህ ያልጠበቀው ነገር ተፈጥሯል። ትዳሩ ተበጥብጧል። ማርቲ እስካሁን ሁሉንም ነገር አታውቅም ነበር። አሁን ላይ ግን እንዴት በትዳርክ ላይ እንደዚህ አይነት ነገር ተግባር ተተገብራለህ? ምን ባጎልብክ ነው? ምን አድርጌ ነው? ምን አጥፍቼ ነው በእኔ ላይ ይሄንን ሁሉ ያደረግከው? እስካሁንስ ለምንድን ነው ልጅ እንዳለክ ደብቀከኝ የኖርከው? እምነቴን እንዴት ታጎላለህ? እምነቴን እንዴት ትበላለህ? እኔ አንተን እስካሁን አምኜ የኖርኩለካ አንተ የምትታመን ሰው አይደለክም በማለት ማርቲ ቤቱን እየበጠበጠች ትገኛለች። አቢጌል ልጇንም ከቤት አባራ አስወጥታት ትገኛለች። ቤቱ እንግዲህ እየታመሰ ነው የሚገኘው። በዳጣ ምክንያት የደረጀና የማርቲ ትዳር ፈርሷል ማለት ነው። በጣም ያሳዝናል። ደብቆ ማቆየት እንግዲህ በህይወት ላይ ሌላ ሴት ጋር መሄድ የሚያመጣው ትልቁ መዘዝ ይሄ ነው። የአቶ ደረጀና የማርቲ ትዳር እንግዲህ ከባድ አደጋ ገጥሞታል። ይሄውም እንግዲህ ደረጀ ባደረገው ትልቅ ጥፋት ነው። ዲኤንኤውን እንግዲህ ኤቢ አስመርምራ አምጥታለች። ያመጣችው ዲኤንኤ ማርቲ ሊየው አልየው ባየው ምን ሊፈጠር ይችላል? እሷ እንዳለችው እውነት ሆኖ ከሆነስ ምን ማድረግ እችላለሁ? እስካሁን የለፋውለት ትዳሬ ሊበተን ነው ወይ? በማለት በስጋት ላይ ስታመነታ ነበረ። በስተመጨረሻ እንግዲህ አይታ የፈራችው ነገር አልቀረም። ዳጣ ትክክለኛ የአቶ ደረጀ ልጅ እንደሆነች ተረጋግጧል ማለት ነው። አሁን ላይ እንግዲህ ለአመታት የገነባችው ትዳር አደጋ ላይ ነው ያለው። ይሄ በጣም አሳሳቢና አሳዛኝ ጉዳይ ነው። አቶ ደረጀ እውነቱን ለመናገር ትልቅ ስህተት ነው እየሰራው። ይቅርታ ቢጠይቃትም እንግዲህ ማርቲ አመራለች። ይቅርታውንም መቀበል አልፈለገችም። ምክንያቱም ይሄ ትልቅዬ ክደት፣ ትልቅዬ ውሸት ነው። ዳጣንም አይንሽን እንዳላይሽ ከዚህ ክፍል ውጪ፣ እንዴት የዚህን ያህል ትዋሽኛለሽ? የዚህን ያህል ዋሽተሽኝ እንዴት ቤቴ ትቀመጫለሽ? አባቴ ሲሳይ ነው የደረጀ የጓደኛው ልጅ ነኝ በማለት ሁለታችሁም ዋሽታችሁኛል። ማንንም ሰው ማየት አልፈልግም፣ ማንንም ማናገር አልችልም፣ ውጡልኝ ብላ ሁሉንም እንግዲህ ከክላሷ አስወጥታ ትገኛለች። የፈሩት ነገር እንግዲህ መድረሱ አይቀርም። ማርቲ ፈርታ ነበረ። ኤቢ እንግዲህ በጥርጣሬ ሄዳ አስመርምራለች። አስመርምራ ከመጣች በኋላ ብትናደድባትም በስተመጨረሻ ግን ዲኤንኤ ወረቀቱን በተወሰነ ፓርት ቀዳውም ነበረ። ግን ሊየው አልየው ብላ ብዙ ከቆየች በኋላ ገጣጥማ አንብበዋለች። ዳጣን እንግዲህ እንግሊዘኛ ታነቢያለሽ ወይ ብትላት እንግሊዘኛ ወፍ ጨራሽ አላነብም፣ አማርኛ ከሆነ ግን ላነብ እችላለሁ ብላ ነበረ። ያው ዳጣ እንግሊዘኛ ማንበብ ባትችልም አባትሽ ሲሳይ ይህ ነው ብለሽ ዋሽተሽኛል የሚል ትልቅ ጦርነት ተነስቶባታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፍቅር ቻናል ቤተሰቦች፣ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደተለመደው እንግዲህ ዳጣ ክፍል 10ን ወደ እናንተ ይዤላችሁ መጥቻለሁ። በዛሬው ዕለት እንግዲህ አዳዲስ ነገሮች ተፈጥረዋል። ያልጠበቅናቸው ነገሮች ናቸው የተከሰቱት። በመጀመሪያ ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ማርቲ ምን ወሰነች የሚለውን ቪዲዮ በመሀል ላይ የማስገባላችሁ ይሆናል።
ማርቲ እንግዲህ ትክክል ናት። እምነት ጎሎባታል። በጣም የምታምነው ባሏ በዚህ ልክ ክዷታል፣ ዋሽቷታል። የ18 ዓመት ልጅ ሙሉ ደብቋት እንግዲህ ስታምነው ትልቅ ክደት ተደርጎባታል። ይሄንን ደግሞ አምኖ ለመቀበል በጣም ተቸግራለች። ባለቤቷን ከሃዲ ነህ እያለችው ነው የምትገኘው። ኤቢ እንግዲህ ከእናቷ ተጣልታለች። ከናታን ሊያባብላት ሄዶ ነበረ። ልካክ ነው የመጣከው አባብላት ብላክ ነው እያለች እንግዲህ ናታን ላይም እየተነሳች ነው የምትገኘው። አንቺ እኮ ሕፃን ልጅ አይደለሽም ሰው የሚያባብልሽ፣ አንቺ በዱላ ሳይሆን በምክር ነው ልትመከሪ ነው እንጂ ልትመቼ አይገባም ብሏታል። እሱን ለማዬና ለአባዬ ንገርልኝ፣ ሁሌም ይቀጠቅጡኛል፣ እኔን የሚሰማኝ የሚረዳኝ የለም እያለች ትገኛለች። ግን ምን አድርገሽ ነው እንደዚህ የመታችሽ ቢላትም ምንም አላደረግኩኝም፣ ምንም ሳላጠፋ እንደዚሁ ዝም ብላ ነው የምትመታኝ፣ ሁሉም እኔን አይወዱኝም በማለት እንግዲህ ሮሮዋን እያሰማኝ ትገኛለች። ኤቢ ያው ቅናት ስላለባት ከሁሉም ሰው ጋር ተስማምታ ስለማትኖር ጸባዩዋ በጣም ተቀይሮ ነው ያለው። አቶ ደረጀ እንግዲህ የዲኤንኤ ወረቀቱን ተጥሎ መጀመሪያ ባየበት ሰዓት ላይ ይሄ ምንድን ነው ብሎ ነበረ። ማርቲ እንግዲህ ለመደበቅ ሞክራ ነበረ። አይ ይሄ ዝም ብሎ የማይረባ ወረቀት ነው አይጠቅምህም ብላ ደብቃበታለች መጀመሪያ ላይ። በመቀጠል እንግዲህ ማርቲ በጣም ተጨንቃ የሆነ ጥያቄ ልጠይቅህ ብላው ነበረ። በጣም እንደተጨነቀች እና እንደተበሳጨች መጀመሪያ ላይ አቶ ደረጀ ተረድቷታል። ምን ሆነች ነው ዛሬ እኔ ቆንጆ? ምን የተፈጠረ ነገር አለ? ያናደደች ሰው ማን ነው? ያናደደች ሰው አለው ስላት አይ ደህና ነኝ፣ ምንም አልሆንኩኝም፣ ዝም ብዬ ነው ብላ እንግዲህ እቺ ኤቢ ናት ብለዋለች። ኤቢ ምን አደረገች እስኪ ንገረኝ ስላት ኤቢ እንግዲህ ከእለት ወደ እለት ጸባይዋ እየተቀየረ ነው፣ በጣም አስቸጋሪ ልጅ ሆናለች፣ ምን ማድረግ እንዳለብኝ አላቅም እያለችው ትገኛለች። እኮ ያደረገችውን ነገር ነገርኝና እኔ ልኳን ነው የማስገባት፣ ጸባይዋ እኮ ተቀይሯል ብዬሽ ነበረ አልሰማም ብለሽ ነው እንጂ ምን ሆና ነው ግን እች ልጅ እንደዚህ የምትሆነው እያለ ይገኛል ማለት ነው አቶ ደረጀ። እኔም ሊገባኝ አልቻለም፣ ግን ያጠፋችው ጥፋት በጣም ከባድ ነው። እኔ ለዛሬ ቀጥቻታለሁ። ቀጣይ ግን እንደዚህ አይነት ጥፋት ሌላ ጥፋት የምታጠፋ ከሆነ እኔ ላንተ አሳልፌ ሰጥሃለሁ ብላለች። እና ናታንም ግን ምን አድርጋ ነው እንደዚህ የቀጠቀስሻት ብሎ ለመጠየቅ ሞክሮ ነበረ። አይደለም ላንተ የሚነገር ነገር አይደለም፣ ከባድ ጥፋት ነው ያጠፋችው። ምን ሆና እንደሆነ አላቅም፣ ከእለት ወደ እለት ጸባያ እየተቀየረ ነው፣ ምን እንደሆነች እች ልጅ አላቅም ብላለች። እንግዲህ ቅጥቅጥ አድርጋ ከቤት ካባረረቻት በኋላ የእናት ወድ እንግዲህ አይችልምና እያሰበች ነበረ። ናታንንም እንግዲህ ቅድም ከክላሴ ስላስወጣዋችሁ ስሜታዊ ሆኜ ነው ይቅርታ ብለዋለች ማለት ነው። ይቅርታ ጠይቀዋለች። መጀመሪያ ላይ እንግዲህ እንደ አየነው በጣም ቀጥቅጣታለች ኤቢን ማለት ነው። እንደ እናት እንግዲህ ልክ ናት። አባትሽን እንዴት ትጠረጥሪያለሽ? እኔ ደረጀን አንድ ቀንም እንኳን ጠርጥሬ የማላቀውን አንቺ ስለ ትዳር ምን ታውቂያለሽ? እና ነው አባትሽን በዚህ ልክ ደረጃ የምትጠረጥሪው ብላታለች። እና ኤቢ እንግዲህ ጥርጣሬዋ ደግሞ ልክ ሆኖ ተሳክቷል። ዲኤንኤኑን አየሽ ወይም አየሽ ስትላት አላየሁትም ቀድጄዋለሁ ብላ እንግዲህ ይሄን ሁሉ ገንዘብ አውጥቼ ለምን ትቀጃለሽ ብላ ነበረ። ዞሮ ዞሮ አሁን ላይ ተነቦ ሁሉም ነገር ተረጋግጧል። ጉድሽ ይፈላል ዳጣ አንቺማ እያለቻት ትገኛለች ኤቢ ማለት ነው። ዳጣ ከናታን ጋር ኳስ ተጫውታ ምናምን ፍሪ ሆና ነው የምትኖረው ቤት ውስጥ እና ስትመጣ ኳስ ተጫውተን የመጣ ነው ብላለች። የት ሄዳችሁ ነው እስካሁን ድረስ የቆያችሁት ስትላት ኳስ እየተጫወተን ነበረ ውጪ ነው ያለቻት። ያደረገችውን ነገር ነው የተናገረችው። አዎ ኳስ እየተጫወተን ነበረ፣ አንቺም ብትመጪ እኮ ከኛ ጋር መጫወት ትችይ ነበር ብሏታል ናታን። አንቺ ወንድ ነሽ እንዴ ኳስ የምትራገጭው ብላ እንግዲህ ጠይቃታለች ዳጣን። እና አንቺም ከኛ ጋር እኮ ብትመጪ መጫወት ትችይ ነበር ብሏታል ናታን። እኔ ነኝ ደግሞ ወደ ታች ወርጄ እዛ ኳስ የምጫወተው በማለት ናታን ላይ ትነሳበታለች። ዳጣ እንግዲህ ጥላት ነው የወጣችው። ለዚህ እኮ ነው እኔና አንቺ የማንግባባው፣ ልንግባባ አንችልም ብሏታል ናታን ማለት ነው። እኔ እናንተ ማንግባባበት ይሄ ነው ግዴታ ዝቅ ብዬ ኳስ ስላልተጫወትኩኝ እስኪ ነገረኝ፣ የማልወደውን መጽሐፍ እዤ ስላልዞርኩኝ ከአንተ ጋር ለዛ ነው የማልግባባው በማለት እንግዲህ በጣም ስሜታዊ ሆና ከናታን ጋር እየተነጋገረች ነበረ። ናታን ምን ሆነሻል ዛሬ ግን የሆንሽው ነገር አለ? ለምን
በአግባቡ አትናገሪም እያላት ይገኛል። መጀመሪያም እንግዲህ እናትየዋ ልካው እመክራታለሁ ብሎ ነበረ። ሊመክራት ሲሄድ እንግዲህ ሁላችሁም አትወዱኝም፣ ሁላችሁም ትጠሉኛላችሁ፣ ለምንድን ነው የማትረዱኝ እያለች ነበረ። አንተም አይገባክም፣ ጭራሽ ሊገባ ሁላ አልቻለም። አሁን ለኔ ያስበክ ነው የመጣከው ወይስ ተልከክ ነው የመጣከው እያለች ብዙ ነገር ብለዋለች። ምን ሆነች ነው እንደዚህ የምትወይም? ግን ለምን በግልጥ አትናገሪም እያላት ይገኛል። እንዴት ነው የማይገባክ? የሴት ልጅ ስሜት ለምን አትረዳም? ለምን አይገባክም? እኮ ሊገባኝ አልቻለም። አንቺ ስለምትይው ነገር፣ አንቺ የምትይውን ነገር ምንድን ነው ሲላት፣ በቃ እወድሃለሁ እንድል ነው የፈለግከው? እወድሃለሁ፣ ይኸው ያንተ ምላሽ ነው እምጠብቀው ብላ እንግዲህ እንደምትወደው ዛሬ በግልጽ ነግረዋለች። ናታን ያው ሳይገባው ቀርቶ ሳይሆን ምንም አይነት ስሜት ለሷ ስለሌለው ሊረዳት አልቻለም። ያንቺ ፍቅር ነው ወይስ እልህ ነው ብሏታል ማለት ነው። እንዴት ነው ሊገባም የማይችለው? ፍቅርና እልህ አትለይም ወይ ብለዋለች። ይሄ እኮ አሁን ላይ ያለውን ነገር ቆም ብለሽ ልታስቢበት ይገባል። እኛ አሁን ላይ ወጣቶች ነን። ይሄ ጊዜ ደግሞ በጣም የስሜታዊ ጊዜ ነው። ልታስቢበት ይገባል። በእኔና በአንቺ መሀል የሆነ ችግር ቢፈጠር በኋላ ወላጆቻችን በእኛ ምክንያት ሊጣሉ እንደሚችሉ አስቢ። ለዘመናት የገነቡትን ፍቅራቸውን ከልጅነት ጀምረው አብረው ያደጉትን ቤተሰባዊነታቸውን በእኛ ምክንያት ሊያፈርሱ ወይ ደግሞ ሊፈርስ ይችላል። ቆም ብለሽ አስቢ ብሏታል ማለት ነው። እኔ ምን አገባኝ፣ ከፈለገ ፍርስርስ ይበል ነው ያለችውና፣ እንዴት አያገባሽም? ከልጅነት ጀምረው አብረው ያደጉ ጓደኛ ማቾች ወላጆቻችን በእኛ ምክንያት ሲቀያየሙ እንዴት ግድ ላይ ሰጥሽ ይችላል? ቆም ብለሽ አስቢበት። ይሄ ስሜት ሊሆን ይችላል በአሁን ሰዓት ላይ እያላት ይገኛል። በነገራችን ላይ ወንድ ልጅ እንደዚህ ከሴት በልጦ ብልህ ሆኖ ሲናገር በጣም ደስ ይላል እና ናታን ትክክለኛ መልስ ነው የመለሰላት። ምክንያቱም ይሄ የወጣትነት እድሜ የሆነ ስሜታችንን የምናስብበት ብቻ ነው ሊሆን የሚችለው። ከዛ በኋላ ግን ነገ ዋጋ ሊያስከፍለን ይችላል። ለዛሬ እንግዲህ ይዤላችሁ የመጣሁት ምሳሌ ይሄንን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ናታን እንግዲህ ኤቢን በቃ ላስብበት ነገር ብሏታል ማለት ነው። ጊዜ ስጭኝ እንደዛ ነገር ነው ያላት። አንተ ዳጣን ብቻ ነው የምትወደው ነው ስትለው የነበረው። እንግዲህ ብዙውን ጊዜ እንደዚህ አይነት አባብሎች ስላለኝ፣ ለማንኛውም ቤተሰብ ያልሆናችሁ ቤተሰቡ ነው። ስለምታበረታቱኝ አመሰግናለሁ። ሀሳብና አስተያየታችን የድራማውን አስተያየታችሁን በኮሜንት ጻፉልኝ። ባይ ባይ። አመሰግናለሁ ስለምትከታተሉ።